There is a time period till when the world will end. We don't know, Allah knows. Only Allah knows when will the world end. But the most criticized people in the world are the Muslims. Everyone is against us. Yet, the message is going. It is the end of the 25% of the human population are Muslims. Today in the world, the most looked down upon people in the world are the Muslims. The most targeted people in the world are the Muslims. I would like to thank you for opening my eyes to how important it is to not follow any faith or religion blindly. ስሜ ፕሪያ ነው። እሺ እህቴ፣ በመጀመሪያ የትኛውንም ሃይማኖትን ወይም እምነትን በጭፍን ያለመከተልን አስፈላጊነት እንዳውቅ አይኔን ስለገለጥክልኝ ላመሰግንህ እፈልጋለሁ። አሁን ደግሞ ምንን በጭፍን መከተል እንደሚገባህና እንደማይገባህ ለማወቅ ጥያቄዎችን መጠየቅ ምን ያህል አስፈላጊ እንደሆነ ተገንዝቤያለሁ። And should not follow blindly. So my question is for why was Prophet Muhammad, peace be upon him, only the last prophet and no one else? ስለዚህ ጥያቄ ለምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ የመጨረሻው ነብይ እንዲሆኑ ተፈለገ በዚህ ኃጢያት በበዛበት ዓለም ውስጥ የሚል ነው። ለምን ከእርሳቸው በኋላ ሌላ ነብይ እንዳይመጣ ተፈለገ? Sinful world. My sister asked a very good question. እህቴ በጣም ጥሩ ጥያቄ ጠይቃለች። ለምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻውና የመደምደሚያው መልእክተኛ ሆኑ? ለምን ከእርሳቸው በኋላ ሌላ መልእክተኛ አይመጣም? የሚል ጥያቄ ጠይቃለች። ይሄ በጣም ጥሩ ጥያቄ ነው። Very good question. People also ask me that why wasn't Prophet Muhammad sent the first and Quran revealed first, then no problem? ሰዎች ለምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጀመሪያ አልተላኩም በማለትም ይጠይቁኛል። ቁርአን መጀመሪያ ቢወርድ ያኔ ችግር አይኖርም ነበር ይላሉ። ሁለቱም አስፈላጊ ጥያቄዎች ናቸው። ሁለቱም አስፈላጊ ናቸው። ልክ ልጄ ዶክተር መሆን ፈልጋለሁ፣ ስለዚህ ለምን በቀጥታ የሕክምና ኮሌጅ አታስገባኝም ይለኛል። እኔም አይ የኔ ልጅ መጀመሪያ አጸደ ህፃናት መግባት አለብህ፣ ከዛ ጁኒየር ኬጂ ቀጥለህ የመጀመሪያ ደረጃ ሁለተኛ ደረጃ እያልክ ነው። አላህ Subhanahu Wa Ta'ala ፈጣሪያችን ነው። የሰው ልጆችን በተሻለ ያውቃቸዋል። የመጨረሻው መልእክት ምን እንደሆነ ያውቃል። የሰው ልጅ የመጨረሻውንና የመደምደሚያውን መልእክት ለመቀበል ገና ያልዳበረ መሆኑንም ያውቅ ነበር። He knows that the human beings have not yet developed to receive the last and final message. So therefore all the previous messages that came, they give the basic message of Tawheed. ስለዚህ ሁሉም ቀደም ብለው የመጡት መልእክቶች የተውሂድን መሰረታዊ መልእክት ወይም በአንድ አምላክ ማመንን ይሰብካሉ። ቁርአን የመጨረሻውና የመደምደሚያው መልእክት እጅግ ፍጹምና የሁሉም የመደምደሚያ መልእክት ነው። ሌሎቹም መልእክቶች ፍጹም ናቸው፣ ግን በአጭር የቀረቡ ናቸው። ለምሳሌ አጸደ ህፃናት ስትገቡ ኤቢሲድን ነው የምታጠኑት። ከዛ እያላችሁ ትቀጥላላችሁ። ሂሳብም ላይ 1 2 3 4 2 ሲደመር 2 እኩል ይሆናል 4። ከዛም ሌሎች ነገሮችን ትማራላችሁ፣ ማባዛት፣ ማካፈል። ከዛም ቀስ እያላችሁ ታድጋላችሁ። በተመሳሳይ ሁኔታ አላህ ለሰው ልጆች መጀመሪያ እንደ እድገት ደረጃቸው ቀላል መልእክት ሰጣቸው። ከዛም አላህ ከ1400 ዓመታት በፊትን የሰው ልጆች ቁርአንን ለመገንዘብ የሚችሉበት ደረጃ ላይ የደረሱበት ትክክለኛው ጊዜ አሁን ነው ብሎ አሰበ። To assimilate the Quran. But the beauty of the Quran is Allah knew that human being would further develop, but the minimum requirement to receive the Quran was 1400 years ago. ነገር ግን የቁርአን ውበቱ አላህ የሰው ልጆችን ከዚህም በላይ እንደሚያድጉ ያውቃል። ነገር ግን ዝቅተኛው መስፈርት ቁርአንን ለመቀበል ከዛሬ 1400 ዓመታት በፊት የነበረው ጊዜ ነበረ። የሰው ልጆች ነበሩ ከመቶዎችና ሚሊዮን ዓመታቶች ጀምሮ። እኛ እናውቅም፣ አላሁ ዓለም፣ እኛ እናውቅም። ስለዚህ አላህ ምን አደረገ? አላህ የመጨረሻውንና የመደምደሚያውን መልእክት ቁርአንን አወረደው። እንደዚሁም የመጨረሻውንና የመደምደሚያውን መልእክተኛ ሙሐመድ ሰለላሁ ዐለይሂ ወሰለምን። ምክንያቱም የመጨረሻው መልእክት ሲመጣ የጊዜ ወቅት በመሃል ነበረው። የመጨረሻው መልእክተኛም ሲመጣ የመደምደሚያው መልእክተኛ ነው።
ስለዚህ አላህ ሱብሓነሁ ወተዓላ የመጨረሻውንና የመደምደሚያውን መልእክት ሲገልጽ ወይም ሲያወርደው አላህ በቁርአን ላይ በሱራ ማኢዳ በምዕራፍ 5 በአንቀጽ 3 ላይ እንዲህ አለ። Allah says in the Quran in Surah Ma'idah chapter 5 verse number 3, on this day have ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ ጸጋዬንም በእናንተ ላይ ፈጸምኩ ለእናንተም ኢስላምን ከሃይማኖት በኩል ወደድኩ አለ። አላህ ለሰው ልጆች ነው እንዲህ ያለው። ይህ የመጨረሻው የቁርአን አንቀጽ ሲወርድ ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ ለእናንተም ኢስላምን ከሃይማኖት በኩል ወደድኩ። አንዴ አላህ ሃይማኖቱን እንዳሟላ የሚጨመር ምንም አዲስ ነገር አይኖርም፣ የሚቀነስም ምንም አዲስ ነገር ሊኖር አይችልም። አዲስ ነገር ከተጨመረ ይህ ማለት ያለፈው ነገር ሙሉ አይደለም ማለት ነው። ትክክል ነኝ? 5 10 ጣቶች ሆኖ ሳለ ያለሽ 11 ቢሆን ሙሉ አይሆንም። ዲኑን አሟልቶታል። የመጨረሻውንና የመደምደሚያውን ራእይ ቁርአንን አሟልቶታል። መጨረሻውንና የመደምደሚያውን መልእክተኛን ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን በመላክ ይህ የት ላይ ነው የተቀመጠው? በሰጠሁት ትምህርት ላይ እንዳልኩት በሱራ አህዛብ በምዕራፍ 33 በአንቀጽ 40 ላይ that Prophet Muhammad, peace be upon him, is not the father of you men, but he is a messenger of Allah and seal of the Prophet. ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም፣ ግን የአላህ መልእክተኛና የነቢዮች መደምደሚያ ነው ይላል። አሁን አላህ የመጨረሻውንና የመደምደሚያውን መልእክት ሲገልጠው የሰው ልጆች የእድገት ደረጃቸው ከፍ እያለ ሲመጣ ቁርአንን በተሻለ እየተረዳ ነው መምጣት ጀመር። ሳይንስ አድጓል። አሁን ሳይንስ በማደጉ ምክንያት ቁርአንን በተሻለ መረዳት ችለናል። መልእክቱ ግን ተመሳሳይ ነው። መልእክቱ የማይቀየር በመሆኑ መልእክተኛ አያስፈልገንም። ስለዚህ አላህ ምን አደረገ? አላህ ለሙስሊሞች አሁን መልእክቱን ማድረስ የእናንተ ኃላፊነት ነው በማለት ነገረ። በንግግሬ ላይ እንዳልኩት አላህ በሱራ ኢምራን በምዕራፍ 3 በአንቀጽ 110 ላይ ለሰዎች ከተገለጸች ህዝብ ሁሉ በላጭ ሆናችሁ በጽድቅ ነገር ታዛላችሁ፣ ከመጥፎም ነገር ትከለክላላችሁ፣ በአላህም አንድነት ታምናላችሁ ይላል። ሌላ መልእክተኛ የማይመጣ በመሆኑ ምክንያቱም የሚመጣ መልእክተኛ ካለ የሚመጣ መልእክት መኖር አለበት። ስለዚህ ሊቃውንቶችና ዳኢዎች ትልቅ ዕውቀት ያላቸው ሰዎችና መልእክቱን የሚያደርሱ ዳኢዎች እነርሱ ናቸው። ዕውቀቱን አሻጋሪዎች፣ ችቦውን ተሸካሚዎች፣ እነርሱ እንዲረዷቸው ለማድረግ መልእክቱን የሚያደርሱት እነርሱ ናቸው። ስለዚህ ወደ ተለያዩ የዓለማችን ክፍል በመሄድ መልእክቱን ለሰው ልጆች ሁሉ ማድረስ የኛ ግዴታና ኃላፊነት ነው። ስለዚህ ማንም ሰው መልእክቱ አልደረሰኝም ማለት አይችልም። አሁን አንድ የመደምደሚያው መልእክት ደርሶናል። አላህም የዓለም ፍጻሜ ድረስ የጊዜ ወቅት ሰጥቶናል። መቼ የሚለውን እኛ አናውቅም፣ አላህ ያውቃል። የዓለም ፍጻሜ መቼ እንደሆነ የሚያውቀው አላህ ብቻ ነው። ነገር ግን የዓለም ፍጻሜን መድረስ የሚያሳዩ ምልክቶች አሉ። There are signs for the end of the world. In the hadith, there are minor signs. በሐዲስ ላይ የተገለጹ እነዚህም ትንንሽ ምልክቶችና ትልልቅ ምልክቶች ናቸው። ትንንሽ የዓለም ፍጻሜ ምልክቶችን በተመለከተ በፌስቡክ ገጼ ላይ 87 የዓለም ፍጻሜን የሚያሳዩ ትንንሽ ምልክቶችንና 10 ዋና ዋና ምልክቶቹን አስቀምጫለሁ። ከትንንሽ ምልክቶቹ ውስጥ የመጀመሪያው የዓለምን ፍጻሜ የሚያሳየው ትንሽ ምልክት የመጨረሻውና የመደምደሚያው መልእክተኛ የሆኑት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መምጣት ነው። ይሄ ትንሹ ምልክት ነው። አሁን ዓለም ይጠፋል። ነገር ግን ለዓለም ፍጻሜ ምን ያህል ጊዜ ይወስዳል የሚለውን በተመለከተ አላሁ ዓለም 100 ዓመት፣ 200 ዓመት፣ 1000 ዓመት፣ 10000 ዓመት እኛ አናውቅም። ስለዚህ የመጨረሻውና የመደምደሚያው መልእክተኛ መምጣት ከትንንሽ የዓለም ፍጻሜ ምልክቶች ውስጥ የመጀመሪያው ነው። የዓለም ፍጻሜን ከሚያሳዩ ቀደምት ምልክቶች ውስጥ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መምጣት ነው። Of the end of the world is the coming of Muhammad sallallahu alaihi wasallam. Then there are other many signs. You can go to my Facebook. Then the major signs will start. So the reason Allah did not, ሌሎችም ብዙ ምልክቶች አሉ። ወደ ፌስቡክ ሄዳችሁ ማየት ትችላላችሁ። ከዛ ዋና ዋና ምልክቶቹ ይቀጥላሉ። ስለሆነም አላህ አዲስ መልእክተኛ የማይልክበት ምክንያት ቁርአን የመጨረሻውና የመደምደሚያው መልእክት ስለሆነ ነው። አዲስ መልእክት ስለማይኖር አዲስ መልእክተኛ አይኖርም። ነገር ግን አላህ ለሙስሊም ኡማዎች መልእክቱን ለሌሎች ማድረስ እንዳለብን ነግሮናል። እናም ለአንድ ሙስሊም ምርጡ ሙያ ዳኢነት ነው።
በማለት በንግግሬም ላይ ጠቅሻለሁ። ነብዩ የመጨረሻው መልእክተኛ ስለሆኑና ቁርአንም የመጨረሻው መልእክት ስለሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው መልእክተኛ ናቸው። በንግግሬ ላይ ገልጬዋለሁ። የመጨረሻው መልእክተኛ ስለሆኑ የዓለም እዝነት ናቸው። ባይሆኑ ኑሮማ እዝነትነታቸው ለአረቡ ዓለም ብቻ በሆነ ነበረ። ልክ ነኝ? የሚመጣ ሌላ መልእክተኛ ቢኖር ኑሮማ የሚላከው ለተወሰነ ቡድን ላላቸው ህዝቦች ብቻ ተብሎ ነበረ። ምናልባትም ለአረቡ ዓለም ብቻ። ምናልባትም ቁርአንም ለ100 ዓመት፣ ለ1000 ዓመት፣ ለ2000 ዓመት ብቻ ተብሎ ነበር የሚወርደው። አናውቅም። አላህ ይህ የመጨረሻውና የመደምደሚያው ራእይ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለምም የመጨረሻውና የመደምደሚያው መልእክተኛ ናቸው ስላለ የመጡት ለሰው ልጆች ሁሉ ነው። ለዚህ ምክንያት ነው የነብዩ ደረጃ ከፍተኛ የሆነው። ደረጃና ክብራቸው ከፍተኛ ሲሆን ደግሞ መልእክቱም ከፍተኛ ይሆናል። ለውጡን በፍጥነት ማየትም ይቻላል። Much faster. Today, in the world, more than 25% of the human population are Muslims. Today in the world, the most looked down upon people in the world. ዛሬ በዓለም ላይ ከ25% በላይ የሚሆነው የሰው ልጅ ሙስሊም ነው። ዛሬ በዓለም ላይ በእጅጉ ዝቅ ተደርገው ከሚናቁ ህዝቦች ውስጥ ቀዳሚዎቹ ሙስሊሞች ናቸው። በዓለማችን ላይ በከፍተኛ ደረጃ ኢላማ የተደረጉ ህዝቦች ሙስሊም ናቸው። በዓለማችን ላይ በከፍተኛ ደረጃ የተተቹ ህዝቦች ሙስሊሞች ናቸው። ሁሉም ሰው ተነስቶብናል። ነገር ግን መልእክቱ ቀጥሏል። አሁን የዓለም ፍጻሜ ዘመን ነው እህቴ። የመጨረሻው ዘመን ስለሆነ አዲስና ሌላ የሚመጣ መልእክተኛ አይኖርም። ግን የመልእክቱ ኃይል በጣም ጠንካራ ስለሆነ በዓለም ላይ ያሉ በርካታ ሰዎችን ያቅፋል። እንደ ክርስትና ወዘተ ያሉ ሃይማኖቶችን የተቀበሉ ቀደም ብለው የነበሩ ህዝቦች ለስም ያህል ብቻ ነው። ዛሬ በዓለም ላይ ሰዎች ክርስቲያን ነን ቢሉም ክርስትናን ግን አይከተሉም። በተግባር ሃይማኖታቸውን ከሚከተሉ ህዝቦች ውስጥ ቀዳሚው ሃይማኖት ኢስላም ነው። ስለዚህ መሰረታዊው መልስ እህቴ መልእክቱ የመጨረሻ ስለሆነ መልእክተኛውም የመጨረሻ መሆን አለበት። ነገር ግን መልእክቱ በጣም ጠንካራና መልእክተኛውም በጣም አዛኝ፣ ወዳጅ፣ ኃያልና ዓለም አቀፋዊ በመሆኑ ዓለምን እየለወጠው ነው። ለጥያቄሽ መልስ እንደሰጠሁሽ ተስፋ አደርጋለሁ። በጣም አመሰግናለሁ።